የሚጀምረው የትግላችን መነሻ ከሚለው ነው። እዛ ላይ ነው እንግዲህ ዛሬ የሚኖርን ቆይታ ትንሽ ነገር መናገር የምፈልገው። እንግዲህ ምንድነው የትግላችን መነሻ የሚለው ጥያቄ አለ። ይሄ ለብዙዎቻችን እንግዳ አይመስለኝም። በጣም በተደጋጋሚ ተብሎ ያለቀለት ነገር ስለሆነ ማለት ነው። የጅምላ ጭፍጨፋ ነው የትግላችን መነሻ። የጅምላ ጭፍጨፋ ስንል በአማራ ሕዝብ ላይ የተፈጸመ የጅምላ ጭፍጨፋ ነው የፋኖ ትግልን የወለደው ማለት ነው። ይሄንን ስንል ግን አጠቃላይ ችግሩ ይገለጽበታል ማለት አይደለም። ምን አይነት የጅምላ ጭፍጨፋ የሚል ጥያቄ መነሳት አለበት እዚህ ጋር በጣም ቁልፍ ነጥብ ስለሆነ ማለት ነው። ለምን ሁለት አይነት የጅምላ ጭፍጨፋ አለ? አንድ በመንግስታዊ አካል የሚፈጸም ጅምላ ጭፍጨፋ አለ። ሁለት መንግስታዊ ባልሆኑ አካላት የሚፈጸም የጅምላ ጭፍጨፋ አለ። አሁን ያለንበትን ትግል የወለደው ይህን ህዝባዊ ትግሉን የአማራን ህዝብ ከዳር እስከ ዳር ያነቃነቀውና እንደ ህዝብ እንዲታገል ያደረገው መንግስታዊ የጅምላ ጭፍጨፋ ነው። በአማራ ህዝብ ላይ የተፈጸመ የጅምላ ጭፍጨፋ ነው። ስለዚህ የትግሉ መነሻ ይህ መሆኑ በግልጽ በማኒፌስቶ ላይ ተቀምጧል ማለት ነው። እንግዲህ አሁን ስለዚህ ሁለት አይነት የጅምላ ጭፍጨፋዎች አሉ። አንዱ በመንግስት የሚፈጸም፣ አንዱ መንግስታዊ ባልሆኑ አካላት የሚፈጸም ወደሚለው ዝርዝር ነገር ልግባ። ለምን አጠቃላይ የአማራ ህዝብ ላይ የተጋረጠውን ችግር ስንቃኝ በመጀመሪያ ምዕራፉ መንግስታዊ ባልሆኑ አካላት በአማራ ህዝብ ላይ ላለፉት 50 ዓመታት የጅምላ ጭፍጨፋ ሲፈጸም ነው የኖረው። የአፄ ኃይለ ሥላሴ መንግስት ከወደቀ ማግስት አንስቶ አማራ በጅምላ መጨፍጨፍ ጀምሯል፣ በተደራጁ ኃይሎች ማለት ነው። ይሄ እንዳልኩት አፄ ኃይለ ሥላሴ መንግስት ከወደቁ ማግስት አንስቶ እስካሁንም አልቆምም። ይሄ በአንድ በኩል ነው። በሁለተኛው ምዕራፍ ደግሞ ባለፉት 7 ዓመታት ውስጥ ማለትም አሁን ስልጣን ላይ ያለው መንግስት፣ ይሄ ብልጽግና የሚመራው መንግስት፣ ጠቅላይ ሚኒስትር አብይ አህመድ የሚመሩት መንግስት ወደ ስልጣን ከመጣ በኋላ ደግሞ እነዚህ መንግስታዊ ያልሆነው አካላት መንግስት ተቀላቅሏል። ራሱ መንግስት ፌዴራል መንግስቱና የክልል መንግስታት ተቀላቅለው አማራ በሁለት በኩል የተጨፈጨፈ ነው ማለት ነው። አንድ መንግስታዊ ባልሆነ አካላት የተጨፈጨፈ ነው በጅምላ፣ ሁለት ደግሞ በመንግስት ራሱ እየተጨፈጨፈ ነው ማለት ነው። ስለዚህ ይሄንን ታሪካዊ ዳራውን ይሄን አመጣጡን እስቲ ትንሽ እንቃኘው፣ በጣም ወሳኝ ስለሆነ ማለት ነው። በአማራ ህዝብ ላይ ወይም በኢትዮጵያ እንበለው እንደው የአማራን ህዝብ ለጊዜው ለበኋላ ላስቀምጠውና በኢትዮጵያ ውስጥ የማንነት ፖለቲካ መቼ ነው የገባው? መቼ ነው እውን የሆነው ብለን ስንቃኝ ስንመረምር ምንጩ የምናገኘው ከ80 ዓመት በፊት ፋሺስት ጣሊያ በ1927 ዓመተ ምህረት አካባቢ በ1928 ጣሊያን ፋሺስት ጣሊያ ኢትዮጵያን የወረረበት ዘመን ነው። ወሮ አዲስ አበባ ለ5 ዓመት የገዛበት ጊዜ ነው 1928 ማለት ነው። ግን ከ1927 አንስቶ ኢትዮጵያን ለመውረር ዝግጅት ሲያደርግ ነበረ። ከዛ ዝግጅት ጋር በተቆራኘ ነው ለመጀመሪያ ጊዜ ኢትዮጵያ ውስጥ የማንነት ፖለቲካ የመጣው ማለት ነው። ኢትዮጵያውያን ከማንነት ፖለቲካ ጋር የተዋወቁት ለመጀመሪያ ጊዜ በፋሺስት ጣሊያን በኩል ኢትዮጵያን ለመውረር ዝግጅት ሲደረግ ነው። ምንድነው የሆነው? 1927 ላይ በጊዜው ስልጣን ላይ የነበረው ፋሺስቱ ሞሶሊኒ ፋሺስት በነገራችን ላይ አሁን የተለየ ትርጉም ካለው ከጭካኔ ጋር ከአምባገነንነት ጋር የተያያዘ ነው። በዘመኑ ግን የአንድ የፖለቲካ ድርጅት ፋሺስት የሚባል የፖለቲካ ድርጅት ነበር። የሱ መሪ ሞሶሊኒ ነበር። ቦኒቶ ሞሶሊኒ ይባል ነበርና በወቅቱ
በቦኒቱ ሙሶሊኒ የፋሽስት ፓርቲ መሪ ሆኖ ጣሊያንን በሚመራበት ጊዜ በአድዋ ጊዜ የጣሊያን በኢትዮጵያ እጅ የደረሰባትን ሽንፈት በቀላለሁ በጣሊያንን ያክል ገናና መንግስት ገናና የአውሮፓ መንግስት በአንዲት የአፍሪካ ሀገር መሸነፏ ታላቅ ውርደት ነው። ስለዚህ ይሄን ውርደት እንትን ማለት አለብን፣ መበቀል አለብን፣ ማስተካከል አለብን፣ እንደማንሸነፍ በተግባር ማሳየት አለብን ብሎ ተነስቶ በ1927 ኢትዮጵያን ለመውረር ይነሳልና ለዛ ዝግጅት ያደረጉት ምንድነው? አንድ በቀጥታ ኢትዮጵያ መውረር ብቻ ሳይሆን መጀመሪያ ኢትዮጵያን ከውስጥ መከፋፈል አለብን ብለው ነበር የተነሱት እና በዚሁ መሰረት ሁለት እቅድ አውጥተው ነው የተገበሩት። አንደኛው የአሁኗ ትግራይ ሁለት አስተዳዳሪዎች ነበሯት። በዛ ዘመን ሁለት ገዢዎች ነበራት፣ በዛ ዘመን አጠራር ማለት ነው። አንደኛው በምዕራብ ትግራይ በምንለው ራስ ስዩም መንገሻ ነበሩ። በምስራቅ ትግራይ በምንለው በመቀሌ ማለት ነው፣ ምዕራብ ትግራይ አድዋ መቀመጫቸውን አድዋ አድርገው ቅድም እንዳልኩት ራስ ስዩም መንገሻ ነበሩ። በምስራቅ ትግራይ ደግሞ መቀመጫቸውን መቀሌ አድርገው ደጃዝማች ኃይለሥላሴ ጉግሳ ራስ ስዩም መንገሻ ነበሩ። በምስራቅ ትግራይ ደግሞ መቀመጫቸውን መቀሌ አድርገው ራስ ደጃዝማች ኃይለሥላሴ ጉግሳ የሚባሉ ነበሩና በምዕራብ ትግራይ የነበሩት ራስ መንገሻ መቀመጫቸውን አድዋ አድርገው እኛ ሀገር ወዳድ ነበሩ። ታማኝነታቸው ለኢትዮጵያ ነበረ። በምስራቅ ትግራይ የነበሩት እና መቀመጫቸው መቀሌ አድርገው የነበሩት ደጃዝማች ኃይለሥላሴ ጉግሳ ግን ልባቸው ወደ ጣሊያን ነበረ። ከጣሊያን ጋር የሚሰሩ ነበሩ። ያው ሀገር ከሃዲ ነበሩ እና ከ1927 ጀምሮ ጣሊያን ከደጃዝማች ኃይለሥላሴ ተከታዮችን ማስታጠቅ ነው የጀመረው። መሳሪያ መላክ ነው የጀመረው። እሳቸውን ወደ መደገፍ ነው የገባው ማለት ነው። በኋላ ላይ ደጃዝማች ኃይለሥላሴ ጉግሳ ይሄ ነገር ሲደረስበት በኢትዮጵያ መንግስት በጊዜው በነበረው የአፄ ኃይለሥላሴ መንግስት ወደ አምልጠው ወደ አስመራ ሄደው ጣሊያንም በይፋ ተቀላቀሉ ማለት ነው። ግን ያን ከማድረጋቸው በፊት ውስጡን መሳሪያ እየተቀበሉ ኃይል ሲያደራጁ ነበር። ጣሊያንም የሚቀበል ኃይል ማለት ነው። የጣሊያን ሰራዊት በይፋ ወደ ኢትዮጵያ ሲወርድ ያንን ወራሪ ኃይል የሚቀበል ኃይል ሲያደራጁ ነበር። በነገራችን ላይ እንደው ትንሽ ቀደም ልበልና እዚህ ላይ በኋላ ነው ይሄ ጣሊያን ያስታጠቀው በዘመኑ አጠራር የባንዳ ሰራዊት ነበረ። የመጀመሪያው ቀዳሚ ወያኔ የሆነው ቀዳማዊ ወያኔ የሚባለው ከነጻነት በኋላ ኢትዮጵያ ለምን ነጻነቷን አገኘች ብሎ ኢሴንሻሊ ያመፀው ያንን ነው። ነገራችን ላይ አንድ ትልቅ እንደ ህዝብ አመጽ ለትክክለኛ የህዝብ አመጽ አድርጎ ሁለተኛ ወያኔ እንትን ያለው እንደ ሞዴል አድርጎ የወሰደው እንደ ማታገያ አድርጎ በጣም የታሪክ ስላቅ ነው። ግን ይሄ ሌላ ጊዜ ግን መለስ ልበልና ወደ ተነሳሁበት ጉዳይ 1927 ላይ ጣሊያን እንዳልኩት በአንድ በኩል ማስታጠቅ ጀመረ። የደጃዝማች ኃይለሥላሴ ጉግሳን ሰዎች ሰራዊት ማስታጠቅ ጀመረ፣ የሚቀበለው ሰራዊት ማስታጠቅ ጀመረ። በሌላ በኩል ግን ምንድን ነው ያደረገው? በአውሮፕላን ላይ በኢትዮጵያ ግዛት ላይ አየር ክልል ላይ ገብቶ ወረቀት የሚበትን በጣም ብዙ የፕሮፓጋንዳ በራሪ ወረቀቶችን ያዘጋጀው በጣም ሰፊ ዝግጅት ነው የተደረገበት። እነዚህ በራሪ ወረቀቶች በትግርኛ፣ በኦሮምኛ፣ በሶማሊኛ በዋናነት ግን በትግርኛና በኦሮምኛ የተዘጋጁት። ይዘታቸው ምንድን ነው የሚለው
ኢትዮጵያ የቅኝ ግዛት ሀገር ነች እና ቅኝ ገዢ አለ፣ ቅኝ የሚገዛ አለ። ቅኝ ገዢው አማራ ነው። ቅኝ ተገዢው አሁን ብሔረሰቦች የምንላቸው ማለት ነው ሌሎቹ ናቸው። ሌሎቹ ኢትዮጵያ ውስጥ ያሉት ማህበረሰቦች ናቸው። አሁን ጣሊያን እና በጣም የባርነት ኑሮ ነው። ቅኝ የሚገዙት ኢትዮጵያውያን የባርነት ኑሮ ነው የሚኖሩት ከሞላ ጎደልና ነፃ መውጣት ይገባቸዋል። እና የጣሊያን ዓላማ አሁን መጥቶ ከዚህ ኋላ ቀር በሆነ የአማራ አገዛዝ የአማራ ቅኝ ግዛት ነፃ እናወጣችኋለን በቅርብ ጊዜ የሚል እና ይህንን በራሪ ወረቀቶች አዘጋጅቶ ወደ ወረራው ወደ ይፋ ሆኖ ወደ ወረራ በሚገባበት ከመግባቱ ቀደም ብሎ በጣም ብዙ ወረቀቶች በትግራይ እና አሁን ኦሮሚያ በምንላቸው አካባቢዎች በሶማሌ ክልል አሁን ሶማሌ በምንለው ክልል ያን ጊዜ በዘመኑ አጠራር በኦጋዴን፣ በሐረር፣ በባሌ፣ በአርሲ በተለያዩ ቦታዎች በዛን ወረቀቶች በተነ። እንግዲህ አውሮፕላኑ ኢትዮጵያ ያው የአየር መከላከያ አልነበራትም በዘመኑ ቢኖርም በጣም በዚህ በአዲስ አበባ አካባቢ ብቻ ነበር። እሱም ቢሆን አንድ ሁለት ነው። በጣም ትርጉም ያለው የአየር መከላከያ አልነበራትም እና በነፃነት ነበር አውሮፕላኖቹ የሚንቀሳቀሱት። በዚህ መንገድ ለመጀመሪያ ጊዜ በታሪካችን ውስጥ የማንነት ፖለቲካ አማራን ማዕከል አድርጎ ማለት ነው ማዕከል አድርጎ ወደ ሀገራችን ገባ ማለት ነው። የሀገር በቀል አይደለም። የማንነት ፖለቲካ በጣሊያን ነው ወደ ሀገራችን የገባው ማለት ነው። ሲገባም የማንነት ፖለቲካ አማራን ማዕከል ያደረገ ነው። አማራን ጸረ አማራ የሆነ አማራን የሚያጥላላ ሆኖ ነው የተቃኘው። ለምን የማንነት ፖለቲካ በነገራችን ላይ ኢትዮጵያ ውስጥ ብቻ አይደለም፣ ሁሉም ሀገራት ውስጥ አለ ማለት ይቻላል። በኋላ ምንድነው በኢትዮጵያና በሌሎች ሀገሮች መካከል ያለው ልዩነት የሚለውን በኋላ እንመጣበታለን። ግን በሁሉም ሀገሮች ውስጥ አለ ማለት ይቻላል። ግን በአንድ ህዝብ ላይ በተለይ በአንድ ማህበረሰብ ላይ በተለይ እንዲቃኝ በሱ ዙሪያ እንዲቃኝ የተደረገው ግን በኢትዮጵያ ውስጥ ነው። ሌሎቹ በሌሎች አካባቢ የምናውቀው የማንነት ፖለቲካ ትራይባል ፖለቲክስ ይሉታል። ለምሳሌ በአፍሪካ ውስጥ በሌላው ላይ ያለ ጥላቻ ሳይሆን ወደ ራስ የሚመለከት ወደ ውስጥ የሚመለከት ቅኝት ያለው ነው። ስለዚህ የኢትዮጵያ የማንነት ፖለቲካ አንድ ከውጭ ወደ ውስጥ የመጣ ነው። በዚህ የተለየ ባህሪ ያለው። ሁለት ደግሞ አማራ ማዕከል ያደረገ ነው። ጸረ አማራ ርዕዮትን አስተሳሰብን ማዕከል ያደረገ ነው። ስለዚህ አሁን በዘመናችን ያለው ይህችን ሀገር ወደ ጄኖሳይድ ጫፍ ላይ ያደረሳት የጄኖሳይድ መንግስት ዜጎችን በጅምላ ለመጨፍጨፍ ያበቃው አስተሳሰብ ምንጩ ፋሽስት ጣሊያን ነው። ስለዚህ ወደ ኋላ ስንሄድ ይሄ 80 ምናምን አመታት እንቆጥራለን ማለት ነው። 100 ዓመት ማለት ነው። ስለዚህ የችግራችን ምንጭ የምንለው አሁን በማኒፌስቶ ላይ በግልጽ የተቀመጠው አሁን ፊት ለፊት የሚታየው ገዢ ፓርቲ ብቻ አይደለም። እሱ የችግሩ መገለጫ ነው። ችግሩ በስሎ ለረጅም 10 ዓመታት ተገላብጦ በስሎ የመጨረሻው ደረጃ ላይ ደርሶ የምናየው በብልጽግና ፓርቲ ውስጥ ነው የምናየው። አንዱ በሱ ውስጥ እንመለከተዋለን፣ በህወሓት ውስጥ እንመለከተዋለን፣ በሸኔ ውስጥ እንመለከተዋለን። ይሄ ችግር ግን ዞሮ መነሻው ግን የጣሊያን የፋሽስት ጣሊያን እሳቤ በሆነን በደንብ ታሪካዊ ቅኝቱን በደንብ ያስቀምጠዋል ማለት ነው። ስለዚህ በዚህ ልክ ነው ችግራችንን የምንረዳው ማለት ነው እንጂ ችግሩ ብልጽግና ፓርቲ ነው፣ ችግሩ ወይ ጠቅላይ ሚኒስትሩ ነው ወይ ከሌ ነው የሚል አይደለም። እነሱ የችግሩ መገለጫ ናቸው። ችግሩ በጣም ረዥም እድሜ ያለው ከነሱም እድሜ በላይ አሁን ፊት ለፊት ከምናያቸው ሰዎች ባለስልጣናት በላይ እድሜ ያለው ነው። አሁን ስልጣን ላይ ካለው ገዢ ፓርቲ በላይ እድሜ ያለው ነው። አሁን ስልጣን ላይ ያለው ገዢ ፓርቲ ብልጽግና 30 ምናምን ዓመቱ
ወይም ትንሽ ወደ ኋላ ከሄደን ከህወሓት ዘመን ጀምሮ ያለው ከቆጠርን ወደ 50 ዓመት ነው። ችግሩ ግን ኦልሞስት 100 ዓመት ሊሞላው ነው ማለት ነው። ስለዚህ ችግራችን ምንድነው? የችግራችን መነሻ ምንድነው ያለ እንደሆነ ጣሊያን ተክሎት ጣሊያን ኢትዮጵያ ውስጥ ያመጣው የማንነት ፖለቲካ ነው እና የተለያዩ መገለጫዎች ግን አሉት። ከነዛ የተለያዩ መገለጫዎች መካከል በዋናነት ፊት ለፊታችን የሚታየው ገዢው ፓርቲ ነው፣ ብልጽግና ፓርቲ ነው እና የብልጽግና ፓርቲ ዓላማ የብልጽግና ፓርቲን እሳቤ የሚያራምዱት ናቸው ማለት ነው። ስለዚህ በዚህ ልክ ችግራችንን መረዳታችን ወሳኝነት አለው። የፋኖን ትግል ልዩ የሚያደርገው ከኢትዮጵያ ውስጥ ካሉት ሌሎች የትጥቅ ትግሎች ልዩ የሚያደርገው ይህ ገጽታው ነው። ፋኖ የትግል ማነው ችግሩ የሚመለከተው እንደዚህ በታሪካዊ ዳራው ነው የሚመለከተው። ሌሎች የትጥቅ ትግሎች ወይም ያለው መንግስት እንቃወማለን የሚሉት ችግር አድርገው የሚመለከቱት ብልጽግናን ብቻ ነው። እንትናቸውም እንቅስቃሴያቸውም ብልጽግናን ብቻ በማንሳት ይፈታል ብለው የሚያምኑ ናቸው። ብልጽግና ነው ችግሩ እንጂ ብልጽግናን ያመጣው እሳቤ አይደለም። ብልጽግና የተሸከመው ወይም ብልጽግናን እውን ያደረገው ህገ መንግስት አይደለም ብለው ነው የሚያስቡት። እኛ እንደዛ አይደለም፣ ፋኖ እንደዛ አይደለም። እንዳልኩት ታሪካዊ ዳራ ምንጩን ጣሊያን ድረስ ማለት የ100 ዓመት ችግር ነው ያለው። ብልጽግናን ብልጽግናን ማንሳት ያስፈልጋል። ብልጽግና ችግር ነው፣ የችግሩ መገለጫ ነው። ግን ዘመኑን ካልቀየር ነው፣ እሳቤውን ካልቀየር ነው ችግሩ ይቀጥላል ነው ፋኖ የሚለው። ይሄ ማኒፌስቶ የሚለው በዛ ልክ ነው ማለት ነው። በዚህ ልክ መረዳት አለብን ማለት ነው። ለዚህ ነው የፋኖን ትግል ከሌሎች ትጥቅ ትግሎች ለይተን ማየት አለብን። የአማራን ጥያቄ የአማራን ትግል ከሌሎቹ የትጥቅ ትግሎች እና የብሔር እንቅስቃሴዎች ለይተን ማየት አለብን የሚለው ከዚህ አኳያ ነው። እንደው ከታሪካችን አንድ ነገር ልጥቀስና ወደ ዘመነ መሳፍንት ልመለስና በዘመነ መሳፍንት በጣም ብዙ አማጽያን ነበሩ። በተለይ ስልጣን ላይ የነበሩትን በየጊዜው ስልጣን ላይ የነበሩትን በዘመነ መሳፍንት የነበሩትን ጎንደር ላይ የነበሩትን በደካማ ቢሆኑ መንግስታት በመቃወም በየቦታው ትጥቅ ትግሎች ነበሩ። ከነዛ ውስጥ ከሁሉም በጣም ብዙ ናቸው። ከነዛ ሁሉ አንዱ ብቻ የተለዩ ነበሩ። እሳቸውም በዘመኑ እንግዲህ ከመንግስታቸው በፊት በኋላኛ አጼ ቴዎድሮስ ብለን ነው የምናውቃቸው። ከመንግስታቸው በፊት ግን ልጅ ካሳ ወይም በይሳው ካሳ ተብሎ ነበር የሚታወቁትና እሳቸው በይሳው ካሳ ልጅ ካሳ ከሌሎቹ አማጽያን በሙሉ የተለዩ ነበሩ። ለምን የተባለ እንደሆነ ልጅ ካሳ አጼ ቴዎድሮስ የጊዜውን ችግር የተመለከቱበት መነጽር ከሌሎቹ አማጽያኖች በሙሉ ይለያቸዋል። ሌሎቹ አማጽያን መንግስት ላይ ነው በጊዜው ልጅ ካሳ በነበሩ ዘመን ስልጣን ላይ የነበሩት ትንሹ ራስ አሊ እና የእቴጌ መነን መንግስት ነበረ የሚታገሉት። ሌሎቹ አማጽያን በሙሉ የሚታገሉት የራስ አሊ ነበረ፣ እቴጌ መነን ነበረ። አጼ ቴዎድሮስ ግን ወይም ልጅ ካሳ በይሳው ካሳ ሲታገሉ የነበሩት ዘመኑን ነው፣ ዘመነ መሳፍንት። የአጼ ቴዎድሮስ ትግል ከራስ አሊና ከእቴጌ መነን ጋር ብቻ ሳይሆን ከዘመነ መሳፍንት ጋር ነው። ራዕያቸውን ፍላጎታቸውን ዘመነ መሳፍንትን መቀየር ነው። ለዘመን ቅየራ ነው የታገሉት። ሌሎቹ በሙሉ ግን ለዘመን ቅየራ አይደለም የታገሉት። ችግር ብሎ ያስቀመጡት በጊዜው የነበረውን መንግስት ነው። መንግስትን ጥለው ያንኑ ነገር ማስቀጠል ነበር አላማቸው። ስለዚህ ቴዎድሮስ በዘመኑ ከነበሩት ብዙ አማጽያን መካከል ምናልባት ራስ አሊና በእቴጌ መነን መነጽር ከብዙ አማጽያኖች መካከል አንዱ ነበሩ። ልጅ ኢያሱ ከሌሎቹ የለያቸው ነገር የለም። ምናልባት በጥንካሬያቸው እየጠነከሩ ሲሄዱ ኦፍኮርስ በጥንካሬያቸው የተለየ መንገድ ለመመልከት ተገደዋል። ግን ዞሮ በተለየ መንገድ ልጅ ካሳ የሚመለከቱበት ምክንያት አልነበረም። መጀመሪያ አልገባቸውም
ልጅ ካሳ ምን ይፈልጉ እንደነበር አልገባቸውም ነበር። ራስ አሊና ለተገበደ ማለት ነው። በኋላ ወደ ስልጣን ከመጡ በኋላ ነው የቴዎድሮስ ማንነት ጎልቶ ገፍቶ የወጣው ማለት ነው። እሳቸው ራዕያቸው የታገሉለት ነገር ውጤቱ የታየው በኋላ ነው። መጀመሪያ ግን ከብዙ አማጽያን መካከል አንዱ ነበር የሚመስሉት፣ ግን አልነበሩም። ለዘመንን ለመቀየር ነበር የታገሉት። በተመሳሳይ መንገድ አሁን በዘመናችን ውስጥ በርካታ አማጽያን አሉ ኢትዮጵያ ውስጥ። ከነዛ አማጽያን መካከል የፋኖ ትግል የተለየ ነው። ልክ የቴዎድሮስ አመጽ የተለየ እንደነበረው ማለት ነው። የልጅ ካሳ አመጽ የተለየ እንደነበረው ልጅ ካሳ ዘመን ለመቀየር እንደታገሉት ሁሉ በዚህ ዘመን ደግሞ ፋኖ እየታገለ ያለው ዘመን ለመቀየር ነው። ሌሎቹ አማጽያን ከለከለ ማለት አያስፈልገኝም። ስንመለከታቸው ፕሮግራማቸውን ስንመለከት በስልጣን ላይ ያለውን መንግስት ገርስሰው ያንኑ ነገር ለማስቀጠል የሚፈልጉት። ስለዚህ ፋኖ ልዩ ነው፣ የአማራ ትግል ልዩ ነው። ከዚህ አኳያ ነው ራሳችን በህዝባችን በአማራም በኢትዮጵያውያን ዘንድ በዓለም አቀፉ ማህበረሰብ ሊታይ የሚገባው ለማለት ነው። እንደዚህ በዚህ ደረጃ ችግሩ እንደምንመለከተው በዚህ ደረጃ መፍትሄው ችግሩ በዚህ ደረጃ ከሆነ መፍትሄው በዚሁ ደረጃ መምጣት እንዳለበት ብለን እንደምናስብ ከተረዱ ደግሞ አሁንም በሀገራችን ውስጥ ያሉ የተለያዩ የፖለቲካ ድርጅቶች አማጽያን የምንለውን አጥንተው ወደኛ የሚቀላቀሉ ከሆነ እሰየው ነው የምንለው። ለምን ሀገራችን የሚያስፈልጋት ለችግሩ የሚመጥ መፍትሄ ነው። አሁን ያለውን ዘመናችን እሳቤ መቀየር አለበት። እዚህ ያለፈው 100 ዓመት ቅኝት ጣሊያን የቀኘው ቅኝት መቀየር አለበት። ወደ ኢትዮጵያዊ ቅኝት መቀየር አለበት። በዚህ ልክ ነው ችግሩን የምንመለከተው ለማለት ነው። እና ከሌሎች ጋር ደግሞ ለመማማርም ዝግጁ ነን። እኛ የምንለው ነገር አይ ትክክል ሆኖ ካልተገኘ በሌላ ክርክር የሚረታ ከሆነ ምን ችግር አለው? ለመታረም ዝግጁ ነን። ግን እስካሁን ባለው አታያያችን ይሄን ይመስላል ለማለት ነው። እና ችግሩን ታሪካዊ አውድ እንዳለው በደንብ ሊታወቅ ይገባል። መፍትሄውም ታሪካዊ አውድ ያስፈልገዋል ብለን እንደምናምን በዚህ አጋጣሚ ለመግለጽ ነው። ያው ተጨማሪ ነገሮችን በሂደት እንሄድባቸዋለን ማለት ነው። ለዛሬ ግን ይሄ በቃል ከዚህ በላይ